አዲስ አበባ ላይ ምርጫ የሚባል ቅዠት አይሰራም። ምርጫ እንዳይደረግ ኦሮሞና አማራ ተጣልተዋል፣ እንትና ሞቷል። የፈለገ ቢሆን ምርጫ ይደረጋል። አዲስ አበባ ላይ ምርጫ የምንቀበለው ደም ነው የምንፋሰሰው። የኢትዮጵያ ሕዝብ ምርጫ አድርጎ መንግስት የሚፈልገውን መንግስት መርጦ አሁን ካለበት ጣጣ ወጥቶ ወደፊት መሄድ አለበት። ለዚህ ደግሞ ቀይሮ ከዳር እስከ ዳር ተዘጋጅተናል። አዲስ አበባ ላይ ምርጫ የሚደረገው ጎንደር ላይ በብሔር ብሔረሰቦች ምርጫ የሚደረግ ከሆነ ነው። መቀሌ ላይ ምርጫ የሚደረግ ከሆነ ነው። ጅጅጋ ላይ ምርጫ የሚደረግ ከሆነ ነው። የሌሎቹ ዋና ከተማዎች በሙሉ ምርጫ አይደረግም። ለምንድን ነው አዲስ አበባ ላይ ምርጫ የሚደረገው? ለምን? እነዚህ ሰዎች ምርጫ እናክ ሲባል አይ ምርጫ መደረግ የለበትም፣ ምርጫ ይቅር ሲባል አይ ስልጣን አራምዳቸው ሽግግር መንግስት እንፍጠር። እንደዚህ አይነት አጭበርባሪነት እስከመቼ ይቀጥላል? ትክክል አይደለም። የብሔር ብሔረሰብ እልቁቶችን ሁሉ ተተምኖ ካልኩሌት ተደርጎ ተቀምሞ እየተሰራጨ ያለ ከኦሮሚያ ክልል ፕሬዝዳንት ጽሕፈት ቤትና ከኦሮሚያ ክልል ብልጽግና ቢሮ ነው እየተሰራጨ ያለው። እዛ ላይ ያሉ አመራርና አካሄዶቹ ሁሉ ስር ነቀል ለውጥ ከነ ካቢኔው እንዲህ ካልተገለበጡ በቀር መቼም ሞት አይቆምም። ቃል ለምድር ለሰማይ ምርጫ መደረግ አለበት። ህዝቡ የራሱን መንግስት የፈለገውን ይመርጣል። ከተመረጠ በኋላ ያ መንግስት ማስተካከል የሚገባቸውን ጉዳዮች አስተካክሎ አገር ያለማል እንጂ እንደምሎ እንደዚህ የተደበሰበሰ መቀጠል አስቸጋሪ ነው። ምርጫ የሚባል ቅዠት አይሰራም አዲስ አበባ ላይ። አዲስ አበባ የፍንፍኔ የኦሮሚያ ክልል እምብርት፣ የኢትዮጵያ ዋና ከተማ፣ የአፍሪካ መዲና፣ የአፍሪካ ህብረት መቀመጫ ነች። የሁሉም ብሔር ብሔረሰቦች መኖሪያ ነች። የኦሮሚያ ክልል ባለቤት ነች። ኦሮሚያ ልዩ ጥቅም የሚለውን ነገር አንፈልግም። ልዩ ጥቅም ከመሬታችን አንፈልግም። እኛ አንፈልግም። መቼም ቢሆን ልዩ ጥቅም መቼም ቢሆን ከኦሮሚያ ምንም አይነት ልዩ ጥቅም አንፈልግም። በአፍንጫችን ይውጣ። ምርጫ አልቋል። የኢትዮጵያ መሪ ብልጽግና ነው። አንደራደርም በዚህ ጉዳይ። ይሄ ኦሮሞማ አይደለም። ይሄ የኦሮሚያ ጉዳይም አይደለም። ዶክተር አብይ አህመድን ከስልጣን ለመጣልና ዶክተር አብይ አህመድ የአማራም የኦሮሞም የሌላም ብሔር ብሔረሰቦች እንዲጠሉት የማድረግ የተወጠነ ትልቅ ሴራ ነው። እና አንዳንድ ስጋቶች ምናምን አያስፈልግም። ብልጽግና ምንም ማድረግ አይችልም። የኢትዮጵያ ሕዝብ የሚወስነው የብልጽግና ሐሳቦቹን ይዞ ይቀርባል። ሌላውን ፓርቲ ይዞ ይቀርባል፣ ይወያያል፣ ይከራከራል። ካልተግባባንበት የኢትዮጵያ ሕዝብ ይወስናል። ወደ አእምሯችን እንመለስ። ከራሴ እርሻ እንዴት ልዩ ጥቅም ጠይቃለሁ እንዴ? ልዩ ጥቅም ብሎ ነገር የለም። መስተዳድሯ በሙሉ በኦሮሚያ ስር መመለስ አለበት። ልክ እንደ አዳማ እንዴ አምቦ የኛ ነው እያሉ የሚደፍሩ ደፋሮች አዲስ አበባን ዝም ስንላቸውና ስናዳምጣቸው ይቃዡ እባክህ ብለን ዝም ብንላቸው አምቦ የኛ ነው እያሉ ነገ ናዝሬት የኛ ነው ሊሉ፣ አሰበ ተፈሪም የኛ ነው ሊሉ እኮ ነው። እየሄዱ ጅጅጋም የኛ ነው ሊሉ ነው። አዋሳም የኛ ነው ሊሉ ነው። ተጠንቅቀን ማወቅ አለብን። ያማየውን ከሆነ ግን በውድም በግድም ወደ አንቀጽ 39 መምጣታችን አይቀርም። ለልጆቻችን በቂ ሰዓት ሰጥተናቸዋል። ልጆቻችንን አዳምጠናል። የኢትዮጵያን ሕዝብ ካልፈራን በስተቀር የሆነ ፓርቲ ኢንፍሉዌንስ ሊያመጣ አይችልም። ራሱ የኢትዮጵያ ሕዝብ ከፈራን ደግሞ እንግዲህ መፈራት ያለበት ሕዝብ ስለሆነ ዶክተር ለማንም አዳምጠናል፣ አብይንም አዳምጠናል። እናንተ በማዳመጥ ነው አገራችንን ከመገንጠል እንድትድን ያደረግነው። ዛሬ ግን ዶክተር ለማ ያላሉትን የተከበሩ ለማ መገርሳ ያላሉትን ቪዲዮ ቆርጠው እየቀጠሉ የኦቦ ለማ መገርሳ ስም ሲያንቋሽሹ እናያለን። እንዴ ከራሳችን ሀብት ልዩ ጥቅምን ለምናለን እንዴ? ውርደት እኮ ነው፣ ቅዠት እኮ ነው እንዴ። አብይ ረቱ ማን ውድቀቀው ሽራ ጀርኩ ነው ጀቻ ጅሩ ካኑ ወከጅሩ አንገረ ቀበደን ዱ ባሰን ዱአን
خلي متانة وجستني بروغنا مخوتا نجسا أيون جويس كنجس وشماليس أبديسا فكاتو تسمى كوميشنر أرسا مرداسا خنالا خبراتو كودينا كابون ورّينا نو روميا رد ليدان وندي خناجينجا ولي كامنو جبادا وجدا ورّي كودينا رجل تنودي كل كلو رغدون كيسن رغدان كيسن ورّي أنا رجل تنودي رغدان كيسن نجا كابدن جاسان جراتو كتو كنيجرتي أنيو مكادام بينا لأن أنت البجو لسومالي يبجالو لأن أنت البجو لتقرايو يبجالو النزي لأن أنت البجو لقراقيو يوجالو لأن أنت البجو لسداما يبجالو لأن أنت البجو لأفار يبجالو لأن أنت البجو لمان يبجالو የኢትዮጵያን ጭንብል ለብሰው የሚሄዱ የአማራን ጭንብል ለብሰው የሚሄዱ ግለሰቦች ጥላቻቸው የብሔር ጥላቻ ነው። አብይና ለማ ዛሬ አማራ ቢሆኑ አንድም ቀን ምንም ነገር አይሉ ኦሮሞ መሆናቸው ብቻ ነው። ምንም ኦሮሞ ሆነ አማራ የሚወደውን ስራ እንኳን ብትሰራ አትታመንም። በጣም የሚገርመኝ ነገር በጣም አማራ የለም ያስብላል እኮ እውነትም አማራ የሚባል ነገር የለም። እኔ አስመሳይ ብቻ ነው ያለው። ስለዚህ ሰዓታችን እያለቀች ነው። ወደ አንቀጽ 39 ወደንም ጠላንም በግድም በኃይልም እንመጣለን። እኛ የታገልነው ኢትዮጵያን ዲሞክራሲ አስደርገን ሌላ በምርጫ መጥቶብን እኛ ላይ እንዲቀዝንና ሌላ ባሪያ ስርዓት እንዲወስድን አይደለም የታገልነው። የ5000 ወጣት ህይወትን የገበርንበት የ150 ዓመት ትግል ያካሄድነው ኢትዮጵያን ዲሞክራሲ አድርገን እብድ ከእስር ቤት ወጥቶ ግዛይ መንግስት እኛ ላይ እንዲያቋቁም አይደለም። እብድ እኛ ለ50 ዓመት ህዝባችን የታገለው 5000 ህይወት የገበርንበት ትግል ሉዓላዊነታችንን ለማስከበር ነው። አገራችንን መልሰን ለመውሰድ ነው። ማንም ሊኖርበት ይችላል። ኦሮሚያ የሁሉም ብሔር ብሔረሰቦች መኖሪያ ነች። ዛሬም ነገም ተነጎዳም ብሔር ብሔረሰቦች በኩልነት ይኖሩባታል። ዛሬም ነገም ተነጎዳም ከነዚህ ጠባብና የሚኒሊክ ጡጦ ሲጠቡ ያደጉ አመለካከቶች መራቅና መዳን የምንችለው ወይ ኢትዮጵያ ብሔር ብሔረሰቦች አንድ ላይ ቆመው እነዚህ ሰዎች መዋጋት ሲጀምሩ አለዚያ ደግሞ ኦሮሞ አገሩን ይዞ ሲገነጠል፣ ሲዳማም አገሩን ይዞ ሲገነጠል፣ ትግሬውም አገሩን ይዞ ሲገነጠል፣ ሶማሊያም አገሩን ይዞ ሲገነጠል ሁሉም አገር ሆነን የራስ